ሰላም እንዴት ናችሁ? ውድ ተመልካቾቻችን፣ ላልተወሰነ ጊዜ በተለያዩ ምክንያቶች ጠፍተን ነበር። እነሆ ዳግም በአዲስ ሐሳብና ኤነርጂ ተመልሰናል። አብራችሁን ቆዩ። እንደተለመደው እጅግ አስተማሪና ሕይወታችንን ወደፊቱ ሊገነቡ በሚችሉ ሐሳቦች ላይ እናተኩራለን። አብረን እንሆን። ወንዶች ዕድሜያቸው እስከሚሄድ ድረስ ችላ የሚሏቸው 13ቱ የወደፊት ዕጣ ፈንታ የሕይወት መንገድ እንቅፋቶች። ይህን የምታውቁ ወንዶች ምን እየጠበቃችሁ ነው? የመንደር አውደልዳዮችንና አሉባልተኞችን ፈጽሞ እርሷቸው። ይህንም ብቻ በደንብ አድምጡና ተገንዘቡ። መገንዘብና ማወቅ ብቻ ሳይሆን ወደ ሕይወታችሁ መንዘራችሁት አዲስና የተለየ ዓለም ለራሳችሁ ፍጠሩ። አንድ ሴት ሴት እና ሴቶች። አዎ፣ ለትኩረት 3 ጊዜ ተጠቅሷል። አብዛኛዎቹ የማይረቡ ልፍስፍስ ወንዶች ባዶና ከንቱ ደስታዎችን በማሳደድ ሕይወታቸውን ያበላሻሉ። አነስተኛ ገቢህን የማያከብሩ ሴቶች ላይ ለምን ታጠፋለህ? ለአንተ ለማይጨነቁልህ ሰዎች ስትል ጊዜህን፣ ጉልበትህንና ሰላምን ትሰዋለህ። የበዙ ሴቶችን በማወቅና ከነሱ ጋር በመደዋወል የምታገኘው የዋንጫ ሽልማት የለም። የምታተርፈው አንድ ነገር ብቻ ቢኖር ለአንተ ብቻ የሚታዩ የነፍስ ጠባሳዎችንና ቀጣይ የድህነት ዓመታትን ነው። 2 ጊዜ ማባከን። በቀስታ የሚገድል መርዝ። አንተ ስትዞር፣ ስታወራ፣ ስለ እግር ኳስ ስትከራከርና የሶሻል ሚዲያ ከንቱ ጀግና ለመሆን ስትወድቅ ስትነሳ፣ ሌሎች ጠንካራ ወንዶች ብዙ ነገሮችን ይገነባሉ። ለነገ ሕይወታቸው መድህን የሚሆን ማንነት ይፈጥራሉ። ጊዜ ገንዘብ ነው። ጊዜን አባክን፣ ሕይወት ትበቀልሃለች። 3 አልኮል። የሰካራም ዕጣ ፈንታ ከመሆን ይዘገያል። ሕይወቱ ቅዠት ይሆንበታል። ባገኘው አጋጣሚ ሁሉ የጠርሙስን አንገት ከመያዝ የተለየ ካልሆንክ በስተቀር ነገህን መስዋዕት እያደረግከው ነው። 4 ቁማር። ቁማር የሕይወት ዘመን ካንሰር ነው። ለጊዜው አስደሳች ይመስልሃል። አንድ ተጨማሪ ጠጠርና ካርታ ሁሉንም ነገርህን ሊያስከፍል ይችላል። ጊዜ፣ ገንዘብ፣ ሰላም፣ እምነትህንና ስምህን። እመነኝ፣ በቁማር መቼም ቢሆን ሀብታም አትሆንም። በክህሎት፣ በዲሲፕሊን፣ በጥረትና ቀጣይነት ባለው ተግባር ብቻ ነው የምታሸንፈው። በእንቢታ ከጸናህ ግን ሚስትህን ለቁማር መያዣ እስከምታደርጋት ድረስ እረፍት አይኖርህም። ጉቦ ወይም በአቋራጭ መክበር። ፈጣን ገንዘብ፣ ፈጣን መከራ። ዛሬ ልትኩራራ ትችላለህ፣ ግን ውስጥህ እየበሰበሰ ነው። እንደ ነፋስ የነፈሰ ነፋስ አመጣሽ ገንዘብ እጅግ ውድ ነው። የወደፊት ተስፋህንና ነፍስህን ያስከፍልሃል። አቋራጭ ሳይቆርጥህ አይተውህም። አቋራጭ መንገድ ሳይሆን ራስን የማጥፋት ሐውልት ነው። 6 ማጨስና አደንዛዥ ዕፆች። አንተነትህን ቀስ በቀስ ገዝግዘው ሞትህን የሚጠሩ ጋንጃ፣ ክኒኖች፣ ጫት፣ ኮካይን እንደ መዝናኛ ይጀመራሉ። መጨረሻ ሥራ ማጣት፣ ከባድ ድብርት፣ ድንዛዜና ራስን ማጥፋት ይሆናል። 7 መጥፎ ጓደኞችና ከንቱ ውሎ። የስኬት እንቅፋቶች ናቸው። ከቀልደኞች ጋር ነው የምትውለው? ኃላፊነት ከማይሰማቸውና ለራሳቸው ክብር ከሌላቸው ሰዎች ጋር ነው ጊዜህን የምታሳልፈው? ሕይወትህ ሰርከስ ቢሆን አትደነቅ። የጓደኞችን ማንነት የወደፊትህን መዳረሻ ይወስነዋል። ምንም እንኳ ጠንካራና ለአቻ ግፊትና ተጽዕኖ አልንበረከክም ብለህ ብታስብም አይሰራም። ጉዳዩ የጊዜ ብቻ ይሆናል ማለት ነው። 8 የማህበራዊ ሚዲያን ሰራዊት ለማስደመም መኖር። እንደ ድሃ መኖር
እንደ ንጉሥ መለጠፍ፣ ሥራ ሳይኖርህና የባንክ ሂሳብህ ቀይ እያበራ አንተ ግን አይፎን ይዘሃል። የሌሎችን ሥራ ስክሮል እያደረጉ መዋል ልብስ አይገዛልህም፣ የቤት ኪራይን አይከፍልልህም። ጀግናው ስልክን ወይ ስራበት ወይ ሽጠው። 9. ስሜታዊ መዋዠቅ፣ የማይታይ ወጥመድ። እንደ ሴት ገላ የለሰለሰ ልብ፣ ለውጫዊ ተጽዕኖች 100% ተጋላጭ መሆን፣ ሲተዉት ማዘን፣ ሲረሱት መረበሽ፣ ገፋ ሲያደርጉት መውደቅና መፍረስ፣ በተስፋ ለመቆም ከመሞከር ይልቅ በዛው መቅረት። ሕይወት ከባድ ነች። አንተ ጠንካራ ተፋላሚ ሆነ እስካልተገኘ ድረስ ሽንፈት የማትሻገረው ገደል ይሆንብሃል። 10. ስንፍናና ሰበብ ማብዛት፣ ውስጣዊ ተፋላሚ። የምትሰራው ማንኛውም አይነት ስራ ስለሌለ ድሃ ነህ። አእምሮህን በጠንካራና እያደር በሚበለጽጉ ሐሳቦች ስለማትይዘው፣ ስለማትጠብቀው አልፎ ሕያጅ ከንቱ ተረት ተረቶች ማረፊያ ወደባቸው። በይሉኝታ ታስረ የሆነ ነገር ከማድረግ ተቆጥበሃል። ያለምንም ጥረት ቀላልና ደስተኛ ሕይወት ትፈልጋለህ። ይህ ግን የቀን ቅዠት ነው። ከስኬት በበለጠ እንቅልፍን የምትወድ ከሆነ ድህነት ምቹ ትራስ ይሆንልሃል። 11. ራስን የመግዛት ጭንገፋ። ራሱን በራሱ የማይገስጽ ሰው የተነጣጠረ ሽጉጥ የራሱ ጭንቅላት ላይ እንደደገነ ይቆጠራል። መልካም ልማዶች፣ የራስ ወሰኖችና ለራስና ለቃል ታማኝ መሆን የጀግና ወንድ መገለጫ ናቸው። ደካማ ወንድ ግን የዚህን ተቃራኒ ነው። ማንም እንዳሻው የሚጭነው፣ ሁሉንም ሰው ለማስደሰት የሚጥር፣ መጨረሻውም ጥፋት ነው። ራስን መግዛት ዓለምን ሁሉ ከመግዛት እጅግ ይበልጣል። ወላጆችንና ታላላቆችን አክብር። ወላጆችን ስትሰድብ፣ ታላላቆችን ስትረሳቸው በረከቶች ይደርቃሉ። ሕይወት በዚህ ድርጊት ወዲያውኑ አትቀጣም፣ ግን ደግሞ ፈጽሞ አትረሳም። 13. ለመኖር በሌሎች ላይ አትመካ። ሕልውናውን በሌሎች ላይ ያስደገፈ ሰው ያለ ክብር ይሞታል። አጽናፈ ዓለም እጅግ ሰፊ ከመሆኑ የተነሳ ለእያንዳንዱ ፍጡር የሚበቃ በረከት ይዟል። አንድ ጠንካራ ወንድ ከራሱ አልፎ ለሌሎች መትረፍ ግዴታው ነው። ይህን አይነት ማንነት ከአሁኑ ጀምረ ካልገነባ መጨረሻ በሐዘንና በጸጸት መሰቃየት ነው። ልፍስፍስና ደካማ ውሳኔዎች ለሚፈጥሩት ውጤት ሰበብ መፈለግህንና ሰይጣንን መውቀስ አቁም። ዕጣ ፈንታ በራስ የሚሰራና የሚገነባ እንጂ እንዲሁ የሚመጣ አይደለም። በማያቋርጥ ጥረት፣ ፍጹም ሳይንሳዊ በሆነ አስተሳሰብና ስትራቴጂ ነገህን ከዛሬ ጀምሮ አሳምረው። ስለሆነም አሁኑኑ ጀምር። ጊዜህን፣ አዋዋልን ተቆጣጠር። ሰዎችን ምረጥ። እውነተኛ ክህሎቶችን ገንባ። መጥፎ ነገርን አስወግድ። አእምሮህንና ተግባርህን በአንድ ጠቃሚ በሆነ ተግባር ጥመዳቸው። ልማዶችን ካላስተካከልክ ልማዶችን መልሰው ያጠፉሃል። አእምሯችሁ መፈጸም የማትችሉትን ነገር ቀድሞውንም እንድታስቡ አይፈቅድላችሁም። ስለዚህ ምንም ይሁን ምን ያንን ምስል በምናባችሁ ስታስቀምጡት ልታልሙት ከቻላችሁ ያ ነገር እዚያ እስክትደርሱ ድረስ እየጠበቃችሁ ያለ እውነታ ሆኗል ማለት ነው። ህልም ማለት ትክክለኛ ትርጉሙ እዚያ እስክትደርሱ እየጠበቃችሁ ያለ እውነታ ነው። ሁልጊዜም ለመሸነፍ እምቢ ማለት አለባችሁ። ሽንፈት የሰነፎች፣ የልፍስፍሶችና የጅሎች ሽልማት ነው። አሁን ከቆማችሁበት ስፍራ 3 ጫማ ርቀት ላይ ወርቅ አለ። ስለዚህ ለራሳችሁ ማዘንን አቁሙ። በፍጹም እንደ ተጠቂ አትጫወቱ። ምንም ነገር ብትሰሩም ጥረታችሁን ቀጥሉ።
ጠዋት ከቤት ልትወጡ የምትችሉበት አንድ አይነት ምክንያት ይኖራችሁ። ምንም አይነት ስራ ባይኖራችሁ እንኳን ራሳችሁን ጥሩና ጠቃሚ ሀሳቦችን በማሰብ በስራ የተወጠረ ማድረግ ትችላላችሁ። አእምሮ ስራ የፈታ አስተሳሰብን በፍጹም አይወድም። ማንበብ 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 እናንተን ወደ ተለየ ማንነት ይቀይራችኋልና ይህንን ከማድረግ ወደ ኋላ አትበሉ። የዛሬውን ዝግጅት እዚህ ላይ ያበቃን። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አብራችሁ እንድትሆኑ ስንጋብዝ በታላቅ ፍቅርና አክብሮት ነው። በተጨማሪም የዚህ ቪዲዮ ሀሳብ ለብዙዎች ይጠቅማልና ሼር ከማድረግ ወደ ኋላ አትበሉ። መልካም ጊዜ ይሁንላችሁ። ቻው።